أمة محمد እብደቷና ፈሳዷ የታወቀች ከተማ ደረሰ። በደረስን በሁለት ቀን ያጎቴ ልጅ እንደሚመለስ ነገረኝ። ለምን እንደሚመለስ ጠይቀው አለኝ። በህልሜ ዛሬ አየሁ፣ እዚህ ሀገር ያሉ ሰዎች እየተቃጠሉ አየሁ። በህልሜ አየሁ ሰዎች በዚህ ሀገር ላይ ሲቃጠሉ እሳት እየነደደባቸው። አንድ በጣም እጅግ የነጣ ሰው መጣና አለኝ፣ ተመለስ አብራቸው ከመቃጠልህ በፊት ተመለስ፣ አብራቸው ከመቃጠልህ በፊት አለ። ያጎቴ ልጅ ተመለሰ፣ እኔም አብሬው ተመለስኩ። በቤቴ ውስጥ ተመለስኩ፣ ያለ ገንዘብ ያለ ጓደኛ። አላህ የሚያውቀው ሐዘን ጭንቀትና ሐሳብ ውስጤን አገኘው። ከቀናት ባንዱ ቀን የመሸጋገሪያ ጊዜ ደረሰ። ከቀናት ባንዱ ቀን እናቴ መጣች እያለቀሰች አናገረችኝም። ለምንድነው ማትሰግዱ አለች። ለምንድነው ወደ አላህ ማትመለሰው? ካሴትም ሰጠችኝ እንዳዳምጠው ማስማለችኝ። ከዛም ትታኝ ሄደች። ከዛ ካሴቱ መስማት ጀመርኩ። ተሰማኝ እኔ ስለኔ የሚነገር ካሴቱ የሚያወራው ወደ ጥፋት ወንጀል ስለሚሰምጡ ሰዎች ነው። ካሴቱ የሚናገረው ስለ መጥፎ ጓደኛ ዘላቂነትና ስለ መጥፎ ጓደኝነት አጥፊ። ማልቀስ ጀመርኩ። ማልቀስ ስለ ተውባና ወደ ራስ ስለመመለስ አሰብኩ ይላል ባለ ደብዳቤው። ያ ሼኽ ግን ታውቃለህ የካሴቱ ባለቤት ማን እንደሆነ? ታውቃለህ ግን ያ ሼኽ የካሴቱ ባለቤት ማን እንደሆነ? እሱ አንተ ነህ። እኔ በጣም እወድሃለሁ። እኔ በጣም እወድሃለሁ። የካሴቱ ስምም የሰማጮች ሁኔታ የሚል ነው። ከዛም እናቴ ሌላ ካሴት ሰጠችኝ፣ ወደ ተመላሾች ቅፍለት የሚለውን ያንተ። እኔም አልኩ አላህ ሆይ ከሚሉት የበለጠ አድርገን፣ ከሚጠረጥሩትም የተሻለ፣ ከማያውቁት ነገራችንን ማረን። ይኸው እኔ ደብዳቤ እየጻፍኩልህ ነው። ብርቱ ለቅሶን እያለቀስኩ፣ እናቴም ጎኔ ተቀምጣ ታለቅሳለች። በጽናትም ዱዓ እያደረገችልህ ነው። ዱዓ ታደርግልሃለች እንድትጸናበት። እሷ በእኔ ተውበት በጣም ደስተኛ ናት። ያ ሼኽ በእርግጥ ይሄ ታሪኬ ከዚህ የበዛ ነበር፣ ነገር ግን ባጭሩ ነው ላንተ ያስቀመጥኩልህ። እና አሁን ከአዲሱ ሁኔታዬ አዲስ ህይወት ከጀመርኩ በኋላ የተውበትና የእስቲቃማ ህይወት፣ እኔ ከኸይር ወደ ኸይር እየተሸጋገርኩ ነው፣ ከብርሃን ወደ ብርሃን። ስራም አግኝቻለሁ። እኔ ለዓመታት ተስተጓጉዬ ነበርኩ ሰው። ከነገሬ ላይ አንድ ነገር ልጨምርልህ፣ ትደሰትልኛለህ ይህን ስነግርህ። ከስራዬ በተጨማሪ እኔ አሁን ሙአዚን ሆኛለሁ ከአላህ ቤት ውስጥ ባንዱ ቤት። እኔ አሁን ሙአዚን ሆኛለሁ ከአላህ ቤት ውስጥ ባንዱ ቤት። በአዛን እላለሁ፣ በቀናት ውስጥ ደጋግማለሁ አላሁ አክበርንና ላኢላሃ ኢላላህን። በጽናት ዱዓ አድርግልኝ። እኔ ወላሂ ለቀድሞ ጓደኞቼ ዱዓ አድርጋለሁ፣ እመኛለሁ ከታሪኬ ይማሩ ዘንድ የህሊና ባለቤቶች